አለች ግን በምን በቃ እዩዬ ኤግዛክትሊ መጨረሻ ላይ እኔ ምን እንደሚሰማኝ ታውቃላችሁ? ምን እየመሰለኝ እንደሆነ በቃ በዚህም በዛም ብለውት ሲያቀታቸው በቃ አለች ግን አጋቾቹ ይሄን ያህል ብር ጠይቀዋል የሚሉ ይመስለኛል። የሆነ ብር አጋቾቹ ጠይቀዋል አለች ግን ይሄን ያህል ብር ተጠይቀዋል የሚባል ይመስላል። እንደዛ ነው የሚመስለኝ አይደል? ልዩ እንደዛ አይነት ነገር ምን ሰማ ይመስለኛል። ስደት በጣም ቆሻሻ። የዛችኛዋ ድብደባ በዛ ልክ አይተን ለዛችኛዋ አልቀሰን ሳንጨርስ የዚችኛዋ ደግሞ ያሳዝናል። ያ ላቭኔቸር ለቤተሰብ በጣም ያሳዝናል። በጣም ለቤተሰብ በጣም ያሳዝናል ለቤተሰብ። አቤት ወላጅ ይሄኔ ቁጭ ብሎ ያያልኩ እኔ ካሁን ያ ሁላ ይቅር ይበለኝ መዳኔ። እኔ ምላችሁ ግን ያ ሁላ መንገድ ይዛችሁን ሄዳችሁት ያንን ዝናብና ፀሐይ 2 ቀን የነካውን ቀሚስ ልታሳዩን ነው? እኔ እኮ የሆነ በቃ በትክክል ልጅቷን የሚገልጽ ነገር እኮ ቦሌዬ እንደነክ ሊያሳዩን እኮ መስሎኛል። ደሞ እኔ ከእንቅልፌ ጋደም ካልኩበት ንቅት ብዬ ፍቅሮቼ፣ የሚገርማችሁ ነገር ጋደም ካልኩበት ንቅት ብዬ ከዛ እንደገና ደግሞ ስክሪን ሪከርድ ማድረጌ በቃ ትክክለኛ የሚታይ ነገር ሰው ሁላ ሊያምን የሚችልበት ነገር በቃ ቤተሰብም ወስኖ እርሙን ሊያወጣ የሚችልበት ነገር ልጃችን ሞታለች የሚባል ማስረጃ በቃ ጋይስ ታስታውሳላችሁ? ሲገቡ የነበራቸው ሞራል ኮንፊደንስ ምናምን እናንተ ናችሁ አለች ያላችሁት የከሰሳችሁን ሄዳን እናንተ ማስረጃ አውጡ ምናምን ሲሉ ወይኔ ዛሬ በቃ የሁላ ህዝብ ሊዋረድ ነው እንደው የሚያሳዩት ነገር ምናምን በቃ ኮንፊደንሳቸው ምንም የሆነ ማይንድ ጌም ብላል ማሜ ሳይኮሎጂ ኒውክለር ቦምብ ያልከው ማሜ ዛሬ ሰርቷል። ሳይኮሎጂን የተሰራበት 50 ምናምን ሺህ ኢትዮጵያ ህዝብ ጌታን 50 ምናምን ሺህ ሰው የማማሜ የሚለውን ቃል ነው የተጠቀማችሁብን። ሳይኮሎጂ ኒውክለር ቦምብ እኔ አሁን እንደዛ ነው እንኩት እኔ ገዝት ላይ ላሉት አይደለም ከታች ለህዝቡ እንዴት እንደተጨነኩኝ ወይ ልንዋረድ ነው እያልኩኝ በቃ ልጅቷን የሚገልጻት የሆነ ነገር ይዘው ሊመጡ ነው ይመስለኝና ሁላችንም ክው ቀልባችን ግፍፍል ይል ያ ሁላ መንገድ 14 ደቂቃ ነው ይላል። ከዛስ እኔ አሁን የራሴን ነው የምነግራችሁ 14 ደቂቃ ሲሉ በ14 ደቂቃ ውስጥ ወይ ማር መጣ ሀጅዬ የኔ ጌታ በ14 ደቂቃ ውስጥ ምን እንደመሰለ ልንገራችሁ። ወይ እየተደበደበች ሊያሳዩን ነው፣ ወይ የሆነ ሰው ገፍትሮ ሲጥላት ሊያሳዩን ነው፣ ወይ ሞታ ፊቷ የሚታይበት የሆነ ነገር ያንን ሁሉ ፊልም ይሄ እንዲ የተጫወታችሁብን ዝናብና ፀሐይ የመታው የሆነ ቀሚስ ልታሳዩን ነው። ዝናብና ፀሐይ የመታው የሆነ ቀሚስ ነው ያየነው። ያ ሁላ ኮንፊደንስ የእናንተን አምጡ የኛን እንደዚህ ነው በዚህ ገብቶ በዚህ ወጥቶ ቃል ግቡ። ደግሞ ከሁሉም በላይ ቃል ግቡ። እኛ ይሄን ካሳየናችሁ በኋላ ሚዲያ ላይ ወራ በጣም ነው የሚወራው። እንደውም አሁን ነው መወራት ያለበት። እንደውም አሁን ነው ፍቅሮች መወራት ያለበት። ጭራሽ ቃል ግቡ ትሉናላችሁ። የሆነ ዝናብና ፀሐይ የቀጠቀጠው ቀሚስ አሳይታችሁ ልትወጡ እንደውም መሽተወረዝ እንደውም እስከዛሬው ኪሳራ ነው። አሁን ከዚህ በኋላ እኮ ነው ዘማይንድ ጌም ያለውን ማሜ እሱን የተጫወታችሁበት። ይሄን 50 ምናምን ሺህ ህዝብ ሳይኮሎጂ ኒውክለር ቦምብ አለ። ኒውክለር ቦምብ ነው ላያችን ላይ በሳይኮሎጂ ለቃችሁ ሄዳችሁት። ታኛሁኝ በቃ ቃተኝ ጋይሶች እየሰማቸው ስባን እኔ 14 ደቂቃ እንትን ልቀርጽ ስክሪን ላይ ያስተካከልኩት አላሳዝናችሁም ወይ እህታችሁ? ኦኬ
በ14 ደቂቃ የሆነ ተአምር ልጁ ቪዲዮውን እስኪያበራው ድረስ ደግሞ በቃ አሁን ከፍቼ ያሳያለው ሲል ያ ማን ነው ስሙ ንገሩኝ። ያ የኢትዮጵያ ባንዲራ ያረገ ልጅ ሌላ ከነሱ ጋር የሚጨቃጨቅ ስሙን ጻፉልኝ። ኢንድሪስ ጨጓራዬን ሲልጠኝ ይሄን ሰውዬ ሞዴሬተር የለኝ ጋይስ ለወሬ ከመንሰፍሰፍ የተነሳ ይሄን ኢንድሪስ የሚባል እንዴት አድርጌ ነቀዬ ላውጣው? ለጆከር በውስጥ እጄ ሀቡ ፋኖ ሞዴሬተር ስጠኝ በለው ወይስ ያወራልስ አንገቱ ላይ ልቆምበት ማለት ነው። በቃ እዚህ ድረስ ነገሩ ተስተካክሎ ሊያበላሽብን ነው። እውነት እዩ ይሄ ሰውዬ ሊያበላሽብን ነው። እንዲያፈራባቱ ይብላና እያልኩኝ ማለት ነው እየተናደድኩ በቃ የሆነ ገብቷቸዋል። ልክ እሱ ጭቅጭቅ ሲጀምር እነዚህ ሰዎች በቃ እናሳይም ከሰሱን ይላሉ። ኧረ ኢንድሪስ በመሚውት ላድርግ ክስል መሀል ላይ ሰው ጥያቄ ሲጠይቅ ሀጂ የወሬ ሱሴ እኮ ነው ብታይ ይህን ሰውዬ እንደው በምን እንደው ኢንድሪስ አጠገብ ካለመሆን በጀህ እንጂ እንደው በጫማዬ ነበር አፍክ ላይ የምቆመው። ጸጥ በል እስቲ እና እንስማበት ብዬ እንዲሁ ጨጓራዬን ግልብጥ ስታደርገኝ ከዛ ደግሞ የሆነው ደግሞ ከታች እኔ አንዴ ላውራ ኧረ አታውሩ ላለው እኔ ከዚሁ ከቤቴ እኮ ሁኜ ነው ሳርዬ ወንድሜ እኔ አንዴ ላውራ ስትል ሳሪ አታውሪ ጸጥ በይ እንደው ስንት ዘመን አወራሽ እንዲሁ ላይቭ ላይ እንደለፈለሽ ዛሬን እንኳን ጸጥ ብትይ ስል ታውቃላችሁ። እኔ እኮ ትክክለኛ ጽድት ያለ ማስረጃ ሊያሳዩ ታውቃላችሁ ይመስለኝ በቃ ትክክለኛ ማስረጃ ልናይ ነበር ይመስለኝ። ለዛ ነው ከዚህ ወዲህ እንዳታወሩ ያላችሁ። አሁን በቪዲዮ ካሳየናችሁ በኋላ ቃል ግቡ የትም ቤት አሁን ነው እንጂ የምናወራው ወይ ቢሬድ አሁን ነው እንጂ ማውራት ፍቅሮቼ። እስካሁን የማያወራ ነው ዝም ብሎ ነው በቃ። ከዚህ ወዲህ ነው እንጂ እንዳለመላው ኢትዮጵያዊ በዚህ ጉዳይ እየከፈተ አይደለም 2 ወር ከምናምን የሆነው ሬሳ አይደለም እንዴ። እኔ አንድ ጥያቄ ልጠይቃችሁ ማሮቼ አም ሶሪ ፎር ሴይንግ ዚስ። የሰው ልጅ አጥንት እኮ በዚህ ፍጥነት በዛ ልክ አይፈራርስም። እንዴት ልብሷ ብል ሳይበላው ሳይበታተን የሷ አጥንት እንደዛ ሆነ? የሷ ስጋ እንዴት እንደዛ ፈራረሰ? የሰው ልጅ አጥንት እኮ ለመፈራረስና ባሳያችሁ ልክ ለመሆን አመታት ይፈጃል። ኖ እኔ ራሴ እንትን ነው የምናገረው። ልብሱ ምንም ሳይሆን ጥሬ ልብሱ ቁጭ ብሎ የሁለት ቀን 3 ቀን ተለብሶ የተጣለ ልብስ ነው የሚመስለው። እንኳን የሷ አጥንት በዛ ልክ ኦ ማይ ጋድ ያሳዝናል። ግን በጣም በዛ ላይ የተሰባሰቡት ለአንድ ዓላማ አለች የለችም ከሌለች የሌለችበት ምክንያት ካለች ደግሞ አለች ያለ አካል ደግሞ ያለችበትን እንትን ለማሳየት ነው። እነሱ ወደ ሌላ መንደር ሄዱ። ታው ጸጉሯ አረ ግን አንዳንድ ጊዜ እግዚአብሔርን ፍሩ። ሰማይና ምድርን የፈጠረውን የዘረጋውን አምላክ ፍሩ። በቃ at the end of the day ሰው ልጅ እግዚአብሔርን ነው መፍራት ያለበት። ያ ሁላ መንገድ 14 ደቂቃ ነው ሲባል የኔ ነፍስ እንዴት እንደተጨነቀች ፍቅሮቼ። 14 ደቂቃውን የሚያሳዩን ስትወድቅ ነው እንደኔ ያስባል። ደክማ መንገድ ላይ ወድቃ ሞተች ስለሆነ የሆነ ገመድ ምናምን ሲያሳዩ ራሷን ስታጠፋ ሊያሳዩን ነው። አቅቷት ተንሸራታ ስትወድቅ ሊያሳዩን ነው። እኔ ብቻ የልጅቷን ፊት ነው እየሳልኩ ያለሁት። እንዲያርጋችሁ 50 ምናምን ሺህ ህዝብ ላይ ትቀልዳላችሁ። የእናቴ አባቷ አልቆ ገስት ላይ ያለው ህዝቡ በያለበት አገር ሰዓት አቆጣጠር በተለያየ አገር እኮ ነው ቁጭ ብሎ ሲጠብቅ የነበረው። ፋይናሊ ያንን ቀሚስ በእንጨት እንደዚህ እያረክ ልታሳየን ነው። ቃል ግቡ ማሉ ድጋሚ ስማችንን ላጠሩ ተደፍረናል፣ ተንቀናል። እኔ በጣም ነው ያዘንኩት ሊናዬ፣ እኔ በጣም ነው ያዘንኩት። በጣም እንኳን
አሁን ገባኝ እኮ እንኳን እነ ሳሪ እንኳን እነ ሙኒት እንኳን እነ አቡፋን ነው እኔ ራሴ ውስጥ አሁን አለች ይለኛል። ለማየት ያብቃችሁ ይመጣሉ ምን ብለው አለች እኛ ወይ አጋቾች ወይ የሆነ ነገር አስፈራርተው ነው እንገላቸዋለሁ ብለው ነው እንድትለቀቅ ይሄን ያህል ብር ጠይቀዋል ብለው ይመጣሉ። ፋይናሉ ገንዘብ ነው ይመጣሉ። ጠብቁ ጉቺ ምን አለች በሉ ብር ብለው ይመጣሉ። አለች ልጅቷ ግን ይሄን ያህል ብር ስለጠየቁ ይሄን ያህል ብር ካላመጣችሁ እንገላታለን ሲሉን የመጣ ነው ብለው ይመጣሉ ገንዘብ ጠይቀው። በጣም ነው የሚያሳዝነው። በጣም ፍቅሮች አረ አለች ይላሉ እንዴ በደንብ ነው ያለችው በደንብ እኛ እሷም እህታችን ነች እኛ እሱም ወንድማችን ነው እኛ በዚህ ገብቶ እኛ በላይ ወተን እኛ በጓሮ ገብተን እኛ ኪችን ተቀምጠን ትላላችሁ እሱን የሰው ያልጠየቃችሁ ለምናችሁን ያመማችሁ እንድሪስ የሚባለው ልጅ ፎሎ አድርጌዋለሁ እንዴ ቆስቲ ወይኔ ፎሎ አድርጌዋለሁ ግን አላቅም ጋይስ እስቲ የእንድሪስን ቤት ሼር አድርጉልኝ ማሮቴ ሼር አድርጉልኝ